እዚህ ምድር ላይ ካሉ ነገር ሁሉ የእናትን ያህል ትልቅ ዋጋ ያለው ነገር ከእናቴ ከዘመዶቼ ነጥላ አንድ ለትልቅ ድርጅት የጉልበት ስራ እንድሰራ አድርገኛል። ገኒ ብቻዋን እያወራች ይሄ ሁሉ ነገር መቼ ነው አልፎ ሰላም የሚፈጠረው እያለች ብቻዋን እያወራች ነበር። በመሀል ላይ በሩ በኃይለኛ ይንኳኳል ማለት ነው። በር ስንኳኳ በጣም ደንግጠ ነበር። ማን ሊሆን ይችላል? ፈጣሪው ልጄ ነው እያለች በሩን ክፍት ስታደርግ ያየችውን ነገር ማመን አቃታት። እጅግ በጣም የሚያስፈራ ሰውና ከዚህ በፊት አይታ የማታቅ ከረጅም ዓመት በፊት አይታለሽ ግን ማታቅ ሰው ነበር። አወቅሽኝ? እኔን አወቅሽኝ? እኔ አላወቅኩም አልበል። አላወቅሽኝም? በ6 ዓመት ልጅሽን ሊጫወት የሄደበት ቦታ ቀምቼ የወሰድኩት እኔ ነኝ። ታስታውሻለሽ? ይላል። ለምን ለምንድን ነው የወሰድከው? ለምን ወሰድክብኝ? ትለዋለች። ይኸውልሽ አንቺ ልጅሽ የምትገናኙ የት እንደሆነ ላሳይሽ ነው የመጣሁት ብሎ ምንም አይነት እርራይ በሌለበት መንገድ ሆዷ ላይ በጩቤ ይወጋታል ማለት ነው። እሷ ያየችውን ነገር የተደረገችውን ነገር በጭራሽ አላመነችም። ይኸውልሽ አንቺም ልጅሽ 7ኛ ፎቅ ላይ ሰማይ ቤት ላይ ትገናኛላችሁ እሺ ብሎ በአንዴ ሆዷ ላይ በከፍተኛ ይወጋታል ማለት ነው። ሴት ልጅ ናትና ምንም ማድረግ አልቻለችም። እዛው ቀጥ ነው ያለችው። ከመጀመሪያም እያወራች አልነበረ። በጣም ደንግጠ ነበር። በአፏ ደም መትፋት ጀመረች። በአንድ ጊዜ ቀጥ አለች ማለት ነው። ፈጣሪ ሆይ እያለች ነበር። ይህ ጨካኝ ግለሰብ እንግዲህ ምንም ሳያፍር ጥሏት ከቤት ይወጣና ይሄዳል ማለት ነው። ይኸውልሽ ልጅሽን ማግኘት ትፈልጊያለሽ አይደለ? ሰማይ ቤት ብቻ ነው የምትገናኙት ሲለዋት ፌንት ከሰረችበት ቦታ ትንሽ ነቃ ብላ ታየዋለች ሰውዬ ማን እንደሆነ። ከዛ በኋላ እዛው ትሞታለች ማለት ነው። ይሄ ሁሉ እስካሁን ነገር የሰማችሁት ነገር በሙሉ በህልም ነበር። ልጇ እያለመ ነበር። እኔም በእውነት መስሎኝ በጣም ደንግጬ ነበር። ግን በህልም ነው ማለት ነው። በህልም ልጁ ስልክ ሲጮህ በጣም ደንግጦ ነበር። ስልክ ሲጮህ ሊነቃ ይፈልጋል። ግን አንዳንድ ጊዜ የሆነ ህልም አለ አይደለ? ልትነቁ ስትሉ የሚከለክላችሁ፣ ልትጮህ ስትፈልጉ የሚከለክላችሁ ህልም የለም? እንደዛ ነበር። በአንድ የደነገጠና ያማትባል። በስመ አብ ወወልድ ወመንፈስ ቅዱስ። ፈጣሪ ሆይ ምን እየተካሄደ ነው? ምንድነው የተፈጠረው? እውነትም እንኳንም በህልም ሆነ። ደዋዩ እንግዲህ እናትንና ልጅ አገናኛለሁ ፍላሹን አምጣ ብሎ የሚፈልግ ሰው ነበር የደወለለት። ሄሎ ፍላሹን አገኘኮ? ጭራሽ ስልክ ማንሳት ራሱ አትፈልግም አይደለ? እንደዛ አይደለም ጌታዬ፣ በጣም የሚያስፈራ ህልም ውስጥ ነበርኩ። የሆነ ሰው የሆነች ሴትዮዋን ምንም ሳያግራርም በቢላዋ ሆዷን ሲወጋ ታየው። ግን ያቺ ሴት ደግሞ እናቴ ትመስላለች ይላል። አታስብ፣ እናትህ አትሞትም። ያችን ፍላሽ ካላመጣህ ግን እመነኝ እናትህን ምገለው እኔ ነኝ እንጂ ሌላ ሰው አይደለም ይለዋል ማለት ነው። ደንግጧል በጣም። ምንም አላወራም። ስልኩ ጆሮ ላይ ይዘጋል ማለት ነው። ስልኩ ጆሮ ላይ ከተዘጋ በኋላ ቀጥ ብሎ ሰዎቹ በሙሉ ቤት ውስጥ ነው ያሉት። ይህንን ፍላሽ እንዴት ነው ማገኘው ይላል። በሌላ መንገድ እንግዲህ አባጮጋሪዎች ተሰብስበው እያወሩት ነው። እኔ የምልሽ ለምን ሄደሽ እናትሽን አታስቀብሪያትም? ለምን ሄደሽ አታናግሪያቸውም ቤተሰቦቹን? ለምንድን ነው እዚህ ቁጭ ያልሽው? ይላል። እናቴ እኮ ዛሬ አይደለም የሞተችው። እናቴ ዛሬ አይደለም የሞተችው። ከ25 ዓመታት በፊት እናቴ አረብ ሀገር ሄዳ ነበር። እኔ የ3 ዓመት ልጅ እያለሁኝ ነው መሰለኝ እና አረብ ሀገር ላይ ነው የሞተችው። እና እኔን ያሳደገችኝ እናቴ አልሞተችም ትላለች ማለት ነው። በቃ
እንደዛ ነው እንዴ? እንዴት ሊሆን ይችላል ብሎ የሆነ ነገር ማሰብ ይጀምራል። እንዴ ከዚህ በፊት ጨርሼያለሁ አላለም እንዴ ብሎ ያስታውሳል። ከዚህ በፊት ደውሎ አዎ ጨርሻለሁ ሁሉም ነገር በስነ ስርዓቱ አልቋል የሚል ነገር ያስታውስና እንደገና አሁን ላይ ያለውን ነገር ማስታወስ ይጀምራል ማለት ነው። እንዴ በህልሜ አይደለም በትክክለኛ መንገድ ነው የሰማሁት። ይህንን ልጅ አገኘዋለሁ። ምን እየተካሄደ ነው? ሁል ጊዜ ስራዎቻችንን እያበላሸ ነው። ማባረር አለብኝ፣ መደወል አለብኝ። በቃ እናንተ ተጫወቱ እኔ ልወጣ ነው ብሎ ስልኩን ይዞ እየሮጠ ይወጣና ይደውልለታል። ይኸውልህ አሁኑኑ ላገኝ እፈልጋለሁ፣ በፍጥነት አሁኑኑ ላገኝ እፈልጋለሁ፣ ቶሎ በል። እሺ አለቃ ምን ተፈጥሮ ነው? ምንም የተፈጠረ ነገር የለም፣ በፍጥነት ስራ ቦታ መስሪያ ቤት እንገናኝ ይላል። አሁኑኑ ይላል። በጣም ያስፈራ ነበር ድምፁ። የሚሆነው ነገር በጣም ያስፈራል። እሺ አለቃ ችግር የለውም አሁኑኑ እመጣለሁ፣ ብቻ ተረጋጋ፣ የሆነ ችግር ተፈጥሯል ብዬ አስባለሁ ይልና ስልክ ይደውልለታል። ሄሎ ፍላሹን አገኘከው? አላገኘሁትም ፍላሹን። ይኸውልህ ፍላሹን ካላገኘክ ዛሬውኑ እናትህን መቃብር ስፍራ ብቻ ላይ ነው የምታገኘው። ስለዚህ በቻልከው ፍጥነት ፍላሹን ቶሎ ብላ አገኝ፣ ካለበለዚያ እናት የምትሞትበት ቀናቶች እየፈጠኑ ነው ይላል። እሱም ፍላሹን ለማግኘት ወደ እማማ ቤት ይገባል። እንዴት ነሽ? ደህና ነሽ እንዴ? ምን ሆናለሁ ብላ ነው? በጣም ደህና ነኝ። ምን ትሆናለሽ? በጣም ደህና ናት። እናቷ ሞተ፣ ግን እሷ እዚህ ነው ያለችው። መቃብር እንኳን አልሄደችም፣ ቀብር ስነ ስርዓት እንኳን አላስኬደችም ትላታለች። ወሽመጤ ማለት ነው። እንዴ የኔ ልጅ ና ቁጭ በል፣ ለምን ቆመህ ታወራለህ? በቃ እንደዛ ከሆነ ልጄ ተነሽ፣ እኔና አንቺ የሆነ ሰውን የምናስተዋውቀው ሰው አለ፣ ማስተዋወቅሽ ሰው አለ። አዲስ እንግዳ ነው። ከ25 ዓመት በኋላ የምትተዋወቅ ያን ሰው አለ፣ አብረን እንሂድ ትለዋለች። እትዬ እንደዛ ከሆነ እኔም እናቴን ላያት ሊሄድ ነው ትለዋለች፣ ሰራተኛዋ ማለት ነው። ከዛ በኋላ አቤል እንግዲህ ሄዶ ቁጭ አለ። ሻይ ልታፈይልኝ ትችያለሽ? አፈላልሃለሁ ትላለች። በሌላ መንገድ ደግሞ ሁለቱም ተፋጠዋሉ። ጨርሻታለሁ አላልክም እንዴ? ገደልኳት አላልክም እንዴ? ቋንተ ምን አይነት ሴራ ነው እያሰርክ ያለው? ከኔ ጀርባ ላይ ለኔ እያሰርክ ነው? እንደዛ አይደለም አለቃ። ሴትዮዋ በጣም ታሳዝን ነበር። ቤት ስገባ እጅግ በጣም በሚያሳዝን ሁኔታ ነው ያየኋት። በጣም ድሃ ናት። በዛ ላይ ደግሞ አቀማመጡ ቤቱን አይቼ በጣም አሳዘነችኝ። እናቴ ብትሆንስ ብዬ አሰብኩ እና እንደዛ ሆኖ አልገደልኳትም ይላል። ነው እንዴ? እና ግን ለገነት እንዳትናገር በስነ ስርዓት አስጠንቅቄ ነግሬያታለሁ፣ አስፈራርቻታለሁ። በምንድን ያስፈራራሃት? አንድ ልጅ አላት። ያንን ልጅ እንደማግታትና እንደምገድላት ነግሬያታለሁ። ስለዚህ ገነት አሳዳጊ ልጇን አሳዳጊ ወላጅ እናቷን አታሳይም ማለት ነው ይላታል። እሺ ብላም እሷም እና ትክክለኛ እናቷ ከ25 ዓመት በፊት እንደሞተች ተናግራለች ይለዋል። ይኸውልህ አንድ ነገር ስህተት ይፈጠርና ቀድሜ አንተን ነው የምገል ይላል። አቤል እንግዲህ ወደ ቤት ፍላሹን ፍለጋ ላይ ነው ያለው። ፍላሹን እስካሁን ሊያገኝ አልቻለም። በዚህ መንገድ እነዚህ በዚህ ጋር ተፋጠዋሉ ማለት ነው። ህይወት እንግዲህ ወደ ቀኝ ሲባል ወደ ግራ ነው ጉዞ ማለት ነውና እና ምን ሆነ ታዲያ? በዛ ላይ ተማመነን አልነግርም፣ ልጄ ከሚሞትብኝ አልነግርም፣ ከ25 ዓመት በፊት እናትሽ ሞታለች ብዬ እነግራታለሁ ብላለች ይላታል ማለት ነው። በጣም ጥሩ፣ ግን የሆነ ነገር እየደበከኝ ነው። የሆነ ነገር ከደረስኩብህ እመነኝ፣ እገልሃለሁ። አመንከኝ፣ እገልሃለሁ። ብዙ እኔ ሰውን መግደል በጣም ቀላል መንገድ ነው፣ እገልሃለሁ ይለዋል። በሌላ መንገድ ደግሞ ሻይ ልታፈላ ሰራተኛ ወደ ኮሽና ትሄዳለች። አቤል ብድግ ብሎ ወደ መኝታ ክላስ ሊሮጥ እየተዘጋጀ ነው። ምክንያቱም ፍላሽ ለማግኘት ማለት ነው። በቃ እሺ አንተ ተጫወት፣ እኔ ደግሞ ሻይ አፍዬልህ ልምጣ ብላ
ብድግ ብላ ሻይ ልታፈላ ትሄዳለች። አቤል አንድ ሰከንድ እንኳን እንትን አላለም ማለት ነው። ወደዚህ ወደዛ እንኳን አላየም። በፍጥነት መኝታ ክላስ ይገባል። እንደገባ ቁም ሳጥኑን ይከፍትና ያን ፍላሽ ፍለጋ ይጀምራል። እሷ ደግሞ ሻዩን እሳት ላይ ትጥድና ሲኒና ስኳር ስታመጣ አቤል የለም። አቤል ወዴት ሄዶ ነው እንዴ? ቢወጣ በር ላይ አገኙ ነበር። የት ሄደ አቤል? አቤል የለም፣ አቤል የለም። የሆነ ድምፅ ደግሞ ከመኝታ ክላስ ትሰማና ወደ መኝታ ክፍል ትጠጋለች። አቤል ከስንት ፍለጋ በኋላ ፍላሹን አግኝቶ ሊወጣ የመጣና ሰራተኛዋ ደግሞ ሁለቱም ተፋጠጡ። ምንድን ነው የተፈጠረው? ምንድን እያረክ ነው? እንዴት የሌለችበት ቦታ ላይ እንዴት ትገባለህ? ክላሱን እኮ ለማየት ገብቼ ነው። እንደዛ ነው እንዴ? አዎ። ይሄ እጅግ ላይ ያስከው ነገር ምንድን ነው? በቃ ሁሉም ነገር እንዳሰብሽው አይደለም። ይሄ ፍላሽ እናቴንና እኔን ያገናኘናል ይላል። እንዴ ፍላሽና እናትን ምን ያገናኘው? እንዳሰብሽው አይደለም። ሁሉም ነገር እንዳሰብሽው አይደለም። ግን አንድ ቀን ማስረዳቴ አይቀርም። እኔ ግን ፍላሹን ቦታው ለማትመልስ ከሆነ ለእናቴ ወይም ለአሰሪ ይደውላለሁ ስትል አሳምኗት ከቤት እየሮጠ ይወጣል ማለት ነው። ፈጣሪ ምን እየተካሄደ ነው? ቆይ ምን እየተፈጠረ ነው? በሌላ በኩል አቤል ቶሎ ብሎ ይገባና ለማያውቀው ሰው እንግዲህ በስልክ ብቻ ለሚያውቀው ሰው ይደውልና ይኸውልህ ፍላሹን አገኘሁት፣ ቶሎ በል የእናቴን አድራሻ ላክልኝ፣ ፍላሹንም መታውሰድ ይላል። አይ እንደዛ አይደለም፣ ፍላሹን በላፕቶፕ ላይ ታረግና ፍላሹ ላይ ያለውን ፎቶዎችን በሙሉ ወደ እኔ ትልካለ ይላል። ሰላም ሰላም፣ ውድና የተከበራችሁ ውድ ቻናል ቤተሰቦች እንደምን አላችሁ? ሰላም ናችሁ ወይ? በያላችሁበት ቦታ ሰላም ጤና ይብዛላችሁ። እኔ ምንትዋብ እባላለሁ። የመዳም ሸቃላ ነኝ። ለቻናላችን አዲስ የሆናችሁ ካላችሁ ቤተሰብ እያረጋችሁኝ አበረታቱ ማለት ነው። ለምታበረታቱት ምስጋና ከልቤ ነው። ቪዲዮዎቹ እንግዲህ በጣም እጅግ በጣም የሚያጓጓና በተስፋ ጠብቀን የምናየው አይነት ነገር ነው። ሁላችንም እንግዲህ ቀጣይ ቪዲዮ በጉጉት እንጠብቃለን። እስከዛ ደግሞ አስተያየት ካላችሁ በኮሜንት አሳውቁኝ እላለሁ። የኔ ውዶች እንገናኛለን።